አንቺ አሁን ዛሬ መተሽ ሩታ ምናምን ገለቴ ውሃ እየጠጣሽ እየተረጋጋሽ ገና ምን አይተሽ? የዓለም ሕዝብ ሩታ ሩታ ማለትን ይቀጥላል። ምን ነው ተገረምሽ? ዛሬም ሩታ፣ ነገም ሩታ፣ ከነገ ወዲያም ሩታ፣ ቀጣይም ሩታ። አትንገብገቢ፣ ውሃ ጠጪ። እኔ እኮ ድሮ ሴጣን የያዛቸው ሰዎች የሃይማኖት አባቶች ሲያዩ ያስጮኋቸው ነበረ። አሁን እኮ የሩታ ስም ከተጠራ እኮ የሚጮሁ እኮ በጎች በዙ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላ ብዙ ኮመንቶች እየጻፋችሁልኝ ነው ስለ ውሽሚት ማለት ነው። ምን አርገሽበት ነው የእጄ ሰዓት ያደረግሽልኝ ሲላት ማለችለት። እና ታዳስ እና ላትምል ነው ቤተሰብ እና ይሄን ነገር አድርጌብህ ነው የሰጠሁት ልትለው ትጠብቁ ነበረ። እኔ እኮ በጣም የሚገርመኝ ይሄ ነገር ለሩታ ብሏት ቢሆን አገሩ በሙሉ ተቀጣጥሎ ነበረ። ለማንኛውም በደንብ አድርገን የምንሄድበት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ቀለምዬ ለምን አባሽ ጠፋሽ እያላችሁ ትላንትና ማለት ነው። ሌላው ቪዲዮ እስከ መጨረሻ ያደመጣችሁት ደግሞ የጠፋሁበት ምክንያትን ነግራችሁ አላህ ሰብር ይስጣችሁ ላላችሁኝ እጅግ በጣም አድርጌ ከልብ አመሰግናለሁ ማለት ነው ውዶችዬ። እንግዲህ እስከ መጨረሻው ከኔ ጋር ሆኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት አንዷ ገለቴ ማለት ነው አንዷ በጓ ለምንድን ነው ሩታ ሩታ የምትሉት ዛሬ ላይ መጥተሽ ገና ሩታ ሩታ የምትዩ ለምንድን ነው እያለች አንዷ ያዙኝ ልቀቁኝ እያለች ነበረ ማለት ነው። በዚህ ልክ ነው እንደ ሩታ ስም የሚያቃጥላችሁ? በዚህ ልክ ነው እንደ ሩታ ስሟን ሲጠራ እንደዚህ የምትንገበገቡት ማለት ነው። እውነቴን ነው የምላችሁ። አይደለም እንደዚህ መቃጠል ተይና ገና ፍም ውስጥ ትገባላችሁ፣ እሳት ውስጥ ትገባላችሁ። በሰላማችሁ ነው እንደዚህ የምትቀኑባት? በሰላማችሁ ነው በዚች ልጅ የምትንገበገቡት? ምን አርጊ ነው የምትሏት? እንዶ ምን አድርጊ ምን ስሪ ነው የምትሏት ማለት ነው? ልጅቷ ስራ ትስራበት እንጂ ትስራበት እንጂ ምን አቃጠላችሁ? የያዛችሁ አባዜ የእሷ ስም ሲጠራ ነው እንደሚያንገበግባችሁ። እኔ እኮ ድሮ እኮ እውነቴን ነው የምላችሁ ሴጣን የያዛቸው ሰዎች የሃይማኖት አባቶች ሲያዩ ወይ ጸበል ሲገቡ ወይም ደግሞ ቁርሃን ሲቀራባቸው ያስጮኋቸው ነበረ። ለካ ነገር ተገላቢጦሽ ሆኗል። በዚህን ሰዓት ሩታ ስም ሲጠራ የሚያስጮኋቸው ስንት ዓመት በላያቸው ላይ የተቀመጠ አጋንንት ማስጮህ ጀምሯል ማለት ነው። ምን ሁኝ ነው የምትሏት? ገና ምን አይታችሁ? ኢትዮጵያዊም ብቻ ሳይሆን ገና የዓለም ሕዝብ ሩታ ሩታ ማለት ይጀምራል። አይግረማችሁ፣ አትደነቁ። እስኪ እንደሷ የሰው መውደድ ይስጠን፣ የሰው ፍቅር ይስጠን ብላችሁ እስኪ ዱአ አድርጉ፣ ጸሎት አድርጉ። ሰው ስለወደዳትና ሩታ 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 ስላላት ምን አንገበገባችሁ እናንተ? ለምን ተንገበገባችሁ? ባናታችሁ ተተከሉ። እውነቴን ነው የምላችሁ፣ ባናታችሁ ተተከሉ። ልጅቷ ጀግና ናት፣ ስማርት ናት፣ መስራት ትችላለች ስንላችሁ እኮ በምክንያት ነው። ገና ትመራሻለች። አንቺ ደግሞ እየተንገበገብሽ እንደ እሳት እየተቃጠልሽ እንዲቹ እየጮሽ ትከተያታለሽ። ምንም ማድረግ አይቻልም። ጉድ እኮ ነው። እንዶ በሰው የሚቀና አታድርገኝ አላህዬ። ሰው እኮ በመልካም ነገር ይቀናል። እናንተ ደግሞ ሩታ ሩታ ስለተባለች ብዙዎቹን ስለወደዷት ተንገበገባችሁ። ምን ነው? ይህ እኮ ከላይ ነው የተሰጣት፣ ከላይ እኮ ነው። መቼም እኛ ሰዎች የሰጠን ነገር እኮ ተንገብግበን ነው የምንወስደው። ከፈጣሪ ሲሆን ግን ማንም ሊወስድ አይችልም። ስለዚህ ሩታ ደግሞ ከላይ ነው የተቸረችው ማለት ነው። የሰው ፍቅር የሰው መውደድን ከላይ ተችራለች። በቃ ምንም ማድረግ አይቻልም። እሱ የሰጣትን እናንተ ልትነጥቋት አትችሉም። ጉድ እኮ ነው። ምን ነው እሱ የሰጣትን ከላይ የተሰጣትን እኛ ካልነጠቅናት እኛ ካልወሰድንባት አላችሁ? መቼም ቢሆን አትችሉም። ስለዚህ ሰው መውደድ የሰጣት እንዱ አላህዬ ነው፣ ፈጣሪ ነው የሰጣት ማለት ነው። በቃ እንደዚህ አትጩሁ።
ስራ ትስራ። ተንገበገባችሁ። የእሷ መስራት፣ የእሷ ጠንካራ መሆን፣ የእሷ ቆሞ መሄድ፣ አንገት ያለ መድፋቷ ምን ነው አንገበገባችሁ? ገና ትንገበገባላችሁ። እውነቴን ነው። የሰው ክፋት፣ ለሰው መጥፎ የሚመኝ ሰው እየተንገበገበ ነው የሚቀረው ማለት ነው። ባይሆን በአሁን ሰዓት የሶሻል ሚዲያ ዘመን ላይ ነው። ዩቲዩብ ከፈቱ። እናንተም ለመስራት እሷን መሆን ባትችሉ እንኳ እንደሷን መሞከር እስኪ ሞክሩ። እንደሷ ሆናችሁ ሞክሩ። መቼም ሺ ጊዜ ብትለፈልፊ ብትናገሪ ሩታን መሆን አትችይም። ለዚህ እኮ ነው የምትንገበገቡት የምትቃጠሉት ማለት ነው። ባይሆን እስኪ ሰርታችሁ ተለወጡ። እንዲህ ሚዲያ ላይ ቁጭ ብላችሁ የሰውን ስም እያነሳችሁ ከምትሳደቡ እሷን ለምን ትላላችሁ፣ ሩታ ለምን ትላላችሁ ብላችሁ ከምትቃጠሉ እስኪ ዩቲዩብ ክፈቱ። ዩቲዩብ ከፍታችሁ ስሩ። ቢዝነስ ነው። እውነቴን ነው የምላችሁ፣ ቢዝነስ ነው ማለት ነው። 24 ሰዓት ቁጭ ብሎኝኝ እያሉ ሰውን መስደብ፣ ሰውን ማዋራል ዶ አይደብራችሁም እንዴ? እውነቴን ነው። አስረግጬ ነው የምነግርሽ ገለቴ ማለት ነው። አስረግጬ ገና ሩታ እየተባለ ነው የሚኖረው ማለት ነው። የሚዲያዋ ንግስት፣ የኔ ጀግና፣ የልዑል ሸጋ እናት ገና እያቃጠለቻችሁ ትሄዳለች። እያማረባት አያችሁ፣ በውበት ላይ ውበት እየጨመረባት ነው ልጅቷ እየሄዳችሁ ያለችው ማለት ነው። እናንተ ደግሞ የእውነቴን ነው ፊታችሁ ሁለት አይነት ሆኑ፣ በማዲያት ተቃጥሎ በቀናት ማለት ነው። ቅጥል እያላችሁ ትጓዛላችሁ። ምንም ማድረግ አይቻልም። እውነታው ይሄ ነው ማለት ነው። ሩታዬ እንዶ ከሰው አፍ አላህ ይጠብቅሽ የኔ ውድ ማለት ነው። እንዶ ከልጅሽም አላህ ይጠብቅሽ፣ ከእንደዚህ አይነት ሙሲባዎችን አላህ ይጠብቅሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ጀግና ናት፣ አንበሳ። ጥንካሬ እንዴት እንደሆነ እያሳየች ያለች ጀግና ማለት ነው። እስኪ እንደሷ ሰርተን እንለወጥ። ምድረ ኮተታ ሞላ ማለት ነው። እዚህ በማዳን ኮሽና እየተንፏቀቅን በሰው ሀገር ላይ ንጹህ አየር እየናፈቀን ልብስ መልበስ እየናፈቀን፣ ነገር ግን ሰው አገሩ ላይ ቁጭ ብሎ ሲሰራ ሲለወጥ ለምን ሰራህ፣ ለምን ተለወጥክ፣ ለምን እያለን እዚህ በቅናት እንንገበገባለን፣ እንሳደባለን። በእርግጥ ሁሉም አይደለም እንደዚች አይነት ጩኸታ ማለት ነው። ይሄ ነው። ለማንኛውም ስለዚች ጨዋታ ይሄን ያክል ካልኩኝ፣ ትላንትና ውሽሚት እያማለች ነበረ ሰውን ለማሳመን እግዚአብሔርን ወደ አብርሃም መሄድ አለብኝ እያለች ነበር ባልኩት ቪዲዮ። ብዙዎቻችሁ ቀለም የእጅ ሰዓት ምን አርገሽ አምጥተሽ ነው የምታስሪልኝ ሲላት እየማለችለት ነበረ። ምላሳመነችው እያላችሁ ነበረ። እና ድሮስ ውዶችዬ እኔ ይሄን አድርጌበታለሁ ብላ እምትነግረው ነው የሚመስላችሁ? እምትነግረው ነው የሚመስላችሁ? እኔ እኮ በጣም የሚገርበኝ ነገር ደግሞ የአንገቱ ሀብል ትነካካለች። የአንገቱም ሀብል ላይ ምን ተደርጎበታል? እኔም እኮ ልጀምር ነው ቤተሰብን የራሱ ተጠራጠርኩኝ እኮ። የአንገቱ ሀብል እንደማስተካከልም ታደርጓለች። ምንም ትለዋለች። አላቅም፣ እኔ አላቅም። እውነት ለመናገር በዚህ ላይ እኔ አላምንም፣ እምነቱም የለኝም። ግን ይሄ ሲጠይቃት ታዲያ ልትነግረው ነው እንግዲህ። አስቡ ቤተሰብ አስቡ። አሁን ሩታ እንደዚህ ብሎ አብርሃም ቢጠይቃት ኖሮ እውነቴን ነው የምላችሁ ነፍሰ ከስጋዋ ነበር የሚያላቅቁት ማለት ነው። እነዚህ ሰይጣኖች ማለት ነው ነፍሰ ከስጋዋ ያላቅቁት ነበር፣ አይለቋትም ነበረ። ይኸው እሱን ገብቶታል እንደዚህ እያሉ ስለ እሷ ነገር ያወሩ ነበር። ግን የውሽሚት ስለሆነ ጆሮ ዳባ ብሎ ነው። አንድ ሰው ቪዲዮ አልሰራበትም፣ ቲክቶክ ላይ እንኳ አላወሩበትም። እነዚህ ዥልጥ ልጦች ማለት ነው። በሩታ ሲሆን ግን ያልሰራችው ስም ይሰጧታል፣ ያላደረገችው አድርጋለች እያሉ ስም ይሰጧታል። እሱ ግን ለውሽሚት እንደዚህ ብሎ ሲጠይቃት ግን አንድ ሰው ላይቭ ላይ ቁጭ ብሎ ገስት ላይ ቁጭ ብሎ ስለዚህ ጉዳይ የተናገረበት ሰው የለም ማለት ነው። እውነቴን ነው። ሁሉ ነገር ጥሩም ትስራ መጥፎም ትስራ በሩታ ላይ ነው ሁሉ ነገር የሚበረታው ማለት ነው። እናም ቤተሰብ አትጠብቁ። አብርሽዬ ይህኔ ፍቅር ይህን አድርጌበታለሁ ብላ የምትናገር መስሏችሁ ነበረ? ይሄ የፈረደበት የፈጣሪ ስም እንግዲህ በውሸትም በእውነትን 35 ጊዜ ይጠሩታል እነዚህ ዝትቶች ማለት ነው። አዎ ትላንትና ኧረ በእግዚአብሔር ኧረ ተውኝ፣ በእግዚአብሔር ልሂድ፣ እግዚአብሔርን እኔ አስፈልገዋለሁ እያለች በውሸት እንግዲህ ስንት ጊዜ እየማለች ነበር። ቤተሰብ ስንት ጊዜ። እነዚህ እኮ ለገንዘብ ብለው እኮ እምነታቸው የሸጡ ናቸው እነዚህ
እነዚህ ማለት ነው ወሮ በላዎች ማለት ነው ወሮ በላዎች። ታዲያ ውሽሚት እናቴ በዚህን ሰዓት በቃ ገንዘብ ያገኘችበት ሰዓት ነው፣ የፈመሰችበት ሰዓት ነው አይደለም እየማለች ሌላ ነገር እያደረገች ትመጣለች። በእርግጥ ያው ዝሙቱንም ቢሆን አሳይታናለች እኮ አይተነዋል ሁሉንም ማለት ነው። ስለዚህ አሁንም መማሏን አይድነቃችሁ አይግረማችሁ ነው ምላችሁ ማለት ነው። እነሱ የዩቱብ ዶላርን የሚያገኙበት ሁሉ ነገር ብዙ ነገር ይሰራሉ ገና ማለት ነው ብዙ ስንት ጊዜ ሩታ አትምልም በዚህ ሳታ። ሩታን ከዚህ በፊት በጣም ትምል ነበረ፣ ስንናገራት ነው ያቆመችው ማለት ነው። እውነቴ ነው የምላችሁ፣ ይሄ ምንም የሚዋሽ ነገር አይደለም። ስለዚህ ውሽሚት ስትምል አይድነቃችሁ፣ ገና እየማለች ነው የምትሄደው ማለት ነው። እነሱ እኮ ሰው ለማሳመን የማያደርጉት የማይቆፍሩት ጉድጓድ የለም። ይሄ ነው ሙላችሁ። ለማንኛውም ሰላማችሁ አላህ ያብዛልኝ።